በሞስኮ የክረምት ጭጋግና በክሬምሊን ምስጢረ ግድግዳዎች በስተጀርባ የዓለምን የኃይል ሚዛን የሚዘጉሩት ስውር እጆች ዛሬ በድንጋጤ ተናውጠዋል። በሩሲያ እምብርት በከፍተኛ ጥበቃ በሚደረግለት ቀጠና ውስጥ በአገሪቱም እጅግ ኃያል በሆነው የስለላ ተቋም ምክትል ኃላፊ ላይ የተፈጸመው ያልተጠበቀ የግድያ ሙከራ የሰው ልጅ ታሪክን ወደማይገመት የጨለማ ምዕራፍ ይዞት ገብቷል። ይህ ተራ የወንጀል ድርጊት አይደለም። ይልቁንም በዩክሬን በረዷማ ምድር ለጀመረው አውዳሚ ጦርነት አዲስና አደገኛ መልክ የሰጠ የጥላዎችን ፊልም የለት የበቀል ፖለቲካ ነው። ሰላም ጤና ይስጥልን ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ዝለቁ። ወቅታዊ ዓለም አቀፍ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆን አይርሱ። ታሪኩ የሚጀምረው በሞስኮ ከተማ እምብርት ላይ በደረሰው በዚያ አስደንጋጭ ፍንዳታ ነው። የሩሲያ የፌዴራል ደህንነት ተቋም ምክትል ኃላፊ የሚጓዙበት መኪና በድንገት በእሳት ነበልባል ሲዋጥ የክሬምሊን ባለሥልጣናት አንድ አስፈሪ እውነት ተጋፈጡ። ጠላት ዛሬ ግንባር ላይ ብቻ አይደለም። ዛሬ በሞስኮ ጎዳናዎች፣ በደህንነት ተቋማት ደጃፍና በከፍተኛ ባለሥልጣናት ጥላ ስር ተሰግስጎ ይገኛል። ይህ የግድያ ሙከራ የተፈጸመው ደግሞ ሩሲያ በዩክሬን ላይ የሰነዘረችውን አውዳሚ ጥቃት ተከትሎ የኔቶ አጋሮች በሞስኮ ላይ ያላቸውን ጫና ባጠናከሩበት ወቅት መሆኑ ነገሩን ይበልጡ ስብስብ ያደርገዋል። ይህ ከፍተኛ ባለሥልጣን ማን ናቸው? ለምንስ ኢላማ ሆኑ? የሚለው ጥያቄም የብዙዎችን ቀልብ ስቧል። ምክትል ኃላፊው በሩሲያ የስለላ መዋቅር ውስጥ የዩክሬን ኦፕሬሽን በበላይነት የሚመሩ የጦር ግንባር መረጃዎችን ለፕሬዚዳንት ቭላዲሚር ፑቲን በቀጥታ የሚያቀርቡና የምዕራቢያንን የደህንነት መረብ በመጣጥስ ረገድ ስማቸው የሚነሳ ቁልፍ ሰው ናቸው። የእሳቸው መገደል ወይም መቁሰል ለሩሲያ ወታደራዊ ዕቅድ ታላቅ ሽባነትን ሊያስከትል እንደሚችል ይታመናል። ይህ ጥቃት በሩሲያ የደህንነት ተዋረድ ውስጥ ያለን ትልቅ ክፍተት ያሳየ ሲሆን ፑቲንም በዚህ ድርጊት ክፉኛ መቆጣታቸውና የመጨረሻ በቀል እንዲዘጋጅ ትእዛዝ ስለመስጠታቸው ሰምተዋል። በሌላ በኩል ደግሞ የዩክሬን የስለላ ድርጅት በዚህ ድርጊት ላይ እጁ ስላለበት ሁኔታ ብዙዎች ጥርጣሬ አላቸው። ኪየቭ በይፋ ኃላፊነት ባትወስድም ባለፉት 4 ዓመታት በሩሲያ ግዛት ውስጥ ለተፈጸሙ በርካታ መሰል ስልታዊ ጥቃቶችና ግድያዎች የዩክሬን ስውር እጆች ተጠቃሽ ናቸው። ይህ የግድያ ሙከራም ዩክሬን ጦርነቱን ወደ ሩሲያ መዲና ለማዘዋወርና የሩሲያን የፖለቲካ አመራር በስነ ልቦና ለማዳከም የዘገደችው አዲስ ስልት እንደሆነ ይገመታል። ይሁን እንጂ ይህ አይነቱ እርምጃ ሩሲያን ወደ ለየለት ቁጣና የኒውክሌር ዛቻ ሊገፋት እንደሚችል የአውሮፓ መሪዎች በስጋት እየተመለከቱት ነው። ወታደራዊ እውነታ ደግሞ እጅግ አስደንጋጭ ደረጃ ላይ ደርሷል። ሩሲያ ለዚህ የግድያ ሙከራ ምላሽ ለመስጠት በሚል ኦሬሽኒክ የተባለውን እጅግ ዘመናዊና ሃይፐርሶኒክ ሚሳይሏን በዩክሬን የትእዛዝ ማዕከላት ላይ ልታዘም እንደምትችል አስጠንቅቃለች። ይህ ሚሳይል የትኛውንም የአየር መከላከያ ጋሻ ሰብሮ የመግባት አቅም ያለው በመሆኑ የዜሌንስኪ አስተዳደር ዛሬ ከመሬት በታች ባሉ ጥልቅ ቦንከሮች ውስጥ ለመሸሸግ ተገዷል። ኔቶ ዛሬ በመላ አውሮፓ የሚገኙ ተዋጊ ጀቶችን ወደ ሰማይ እንዲነሱ ያዘዘው ይህ የሩሲያ ቁጣ ወደ ኔቶ አባል ሀገራት ሊተርፍ ይችላል የሚል ታላቅ ስጋትን ስላዘለ ነው። ዲፕሎማሲው ደግሞ ወደ ለየለት ሽኩቻ ተቀይሯል። ዶናልድ ትራምፕ በዳቮስ ሆነው ሰላም አመጣለሁ በሚል ለዓለም መሪዎች ቃል በገቡበት በዚህ ወቅትም በሞስኮ የተፈጸመው የግድያ ሙከራ የትራምፕን የሰላም እቅድ አመድ አድርጎታል። ትራምፕ ፑቲንን ለማነጋገርና ጦርነቱን ለማቆም የጀመሩት ጥረት ዛሬ በበቀልና በደመኝነት ስሜት ተተክቷል። ሩሲያ ከአሸባሪዎች ጋር ድርድር የለም በማለት የሰላም በሯን የዘጋጅ ሲሆን አሜሪካን በበኩሏ ለዜጎቿ ሩሲያንና ኢራንን በአስቸኳይ ለቃችሁ ውጡ የሚልን ጥሪ እናስተላልፋለች። በዚህ ሁሉ ታላቅ ውጥረት ውስጥ የሩሲያ የስለላ ተቋም በውስጡ ያሉትን ከዳተኞች ለማደን መጠነ ሰፊ የዘመቻ እርምጃ ጀምሯል። ፍንዳታው እንዲከሰት መረጃ ያቀበሉ ወይም አሻጥር የፈጸሙ የውስጥ ሰዎች ሊኖሩ ይችላሉ የሚለው ስጋት ክሬምሊን ወደ ለየለት ጥርጣሬ ከቶታል። ዛሬ በሞስኮ የሚታየው ጸጥታ የሰላም ሳይሆን የትልቅ ማዕበል መቃረቢያ ምልክት ነው። የአውሮፓ መሪዎች ማክሮንና ሜሎኒ በትራምፕና በፑቲን መካከል ያለውን እሳት ለማጥፋት ቢጥሩም የባሩዱ ጭስ ግን አሁንም የአየር ላይ የበላይነቱን ይዟል። የሩሲያ የስለላ ተቋም ወይም ኤፍኤስቢ በሀገሪቱ የፖለቲካና የደህንነት መዋቅር ውስጥ ያለው ቦታ ተራ ተቋምነት አይደለም። እርሱ የክሬምሊን የጀርባ አጥንት፣ የፑቲን የስልጣን ዋስትናና የምዕራቢያን የስለላ ድርጅቶች ዋነኛ ባላንጣ ነው። በዚህ ተቋም ምክትል ኃላፊ ላይ የተቃጣው ጥቃት በሩሲያ ብረት ለበስ መከላከያ ላይ የተሰነዘረ ታሪካዊ ጥቃት አድርጎ ተወስዷል። ፍንዳታው የተከሰተበት ስፍራ ለክሬምሊን ቤተ መንግስት እጅግ ቅርብ መሆኑ የጥቃቱን አቀነባባሪዎች ድፍረትና የሩሲያን የውስጥ ደህንነት መዋቅር ምን ያህል ሰርገው እንደገቡ የሚያሳይ ቀይ መብራት ነው። በሞስኮ የምስጢር ክፍሎች ውስጥ ዛሬ ትልቅ ዘመቻ ተጀምሯል። ከውስጥ የመጣ ክህደት የሚለው ጥርጣሬ የፑቲንን አስተዳደር እርስ በርሱ እንዲጠራጠር አድርጎታል። እንዲህ ያለውን ከፍተኛ ጥበቃ የሚደረግለትን ባለስልጣን የጉዞ መስመርና የጊዜ ሰሌዳ የሚያውቅ የወሳው ሳይኖር ጥቃቱ ሊፈጸም አይችልም የሚለው ግምትም በሩሲያ ወታደራዊና የደህንነት መሪዎች መካከል ታላቅ ሽብርን ፈጥሯል።
ዛሬ እያንዳንዱ ጄኔራል፣ እያንዳንዱ የደህንነት መኮንን ዋሽንግተን እጃችን የለበትም ብትልም ክሬምሊን ደግሞ ጥቃቱን የምዕራባውያን የስለላ ድርጅቶች በድብቅ የመሩት እንደሆነ በጽኑ ያምናል። የኔቶ አባል ሀገራት ዛሬ በከፍተኛ ድንጋጤ ውስጥ ናቸው። የሩሲያ ቁጣ ወደ አውሮፓ መዲኖች ሊተርፍ ይችላል የሚለው ስጋትም የፖላንድንና የባልቲክ ሀገራትን የጦር ኃይሎች በተጠንቀቅ እንዲቆሙ አስገድዷቸዋል። ሩሲያ ከእንግዲህ ወዲያ ዲፕሎማሲያዊ ጨዋታ አብቅቷል የሚል መልእክት ለለንደንና ለፓሪስ ልካለች። ይህ ማለት በቀጣዮቹ ጥቂት ቀናት ውስጥ በአውሮፓ ሰማይ ላይ የሚታየው የተዋጊ ጄቶች እንቅስቃሴና የሚሳኤል ሙከራዎች ዓለምን ወደማይመለስበት የቀጥታ ጦርነት ውስጥ ሊከቷት ይችላሉ። ይህ የግድያ ሙከራ ለሩሲያ ሕዝብም ትልቅ የስነ ልቦና ድንጋጤ ነው። ደህንነታችን የተጠበቀ ነው የሚለው የመንግስት ትርክት በሞስኮ አውራ ጎዳና ላይ በደረሰው ፍንዳታ ተገርሷል። ህዝቡ በመንግስቱ የመከላከል አቅም ላይ ጥያቄ ማሳደር መጀመሩ ለፑቲን አስተዳደር ትልቅ የፖለቲካ ስጋት ነው። አገዛዙ ይህንን ተቃውሞ ለመግታት ሲል በሀገር ውስጥ ይበልጥ ጥብቅ የሆኑ የቁጥጥር ህጎችንና መጠነ ሰፊ ስርዓቶችን ላካሄድ እንደሚችልም ይጠበቃል። በዲፕሎማሲው መስክም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን አሸባሪዎችን እያሳጠቁ ነው ማለት ለተባበሩት መንግስታት ድርጅት አቤቱታ አቅርበዋል። ይሁን እንጂ ምዕራባውያን ይህንን ክስ የሩሲያ የፕሮፓጋንዳ አካል አድርገው ይቆጥሩታል። ይህ የቃላት ጦርነት ወደ ለየለት ወታደራዊ ግጭት ለመቀየር ጥቂት እርምጃዎች ብቻ ነው የቀሩት። ሩሲያ አጋሮቿን በተለይም ኢራንና ሰሜን ኮሪያን በመጠቀም በዓለም ዙሪያ በሚገኙ የአሜሪካ ጥቅሞች ላይ የአጸፋ እርምጃ ልትወስድ እንደምትችል ይገመታል። የሚቀጥሉት ሳምንታትም ለሰው ልጅ ታሪክ እጅግ ወሳኝ ናቸው። የሩሲያ የስለላ ተቋም በደረሰበት ጥቃት ምክንያት የሚወስደው የበቀል እርምጃ ምናልባትም የዩክሬን ቀጣይ ዕጣ ፈንታ ለዘላለም የሚወስን ይሆናል። ኪየቭ በታሪኳ አይታው በማታውቀው የሚሳኤል ናዳ ልትመታ ትችላለች። ትራምፕም ቢሆኑ በሁለቱ ሀገራት መካከል ያለውን እሳት ለማጥፋት ያላቸው ዕድል እየጠበበ መጥቷል። በመጨረሻም ይህ ሁሉ ትርምስ የሚያሳየው አንድ እውነት አለ። የጥላዎች ጦርነት ወደ አደባባይ ሲወጣ ማንም ሰው ደህንነቱ የተጠበቀ አይደለም። የሞስኮ ፍንዳታ የሩሲያን ጥንካሬ ፈትኗል። የአውሮፓን ሰላም አናግቷል። የአሜሪካንን ዲፕሎማሲም በአጣብቂኝ ውስጥ ከቶታል። የታሪክ መዘጉት ሲሽከረከር ዛሬ በሩሲያ የስለላ ተቋም ምክትል ኃላፊ ላይ የተቃጣው ጥይት ነገ መላውን ዓለም የሚያናጋ ታላቅ መድፍ ሆኖ ሊመለስ ይችላል። የሚቀጥለው የታሪክ ምዕራፍ በደንብ የተጻፈ ስለመሆኑ ግልጽ ማሳያ አለ። የሩሲያ የስለላ ተቋም መናወጥ፣ የአውሮፓ ተዋጊ ጀቶች መነሳትና የትራምፕ የሰላም እቅድ መክሸፍ ተዳምረው አዲስና አስፈሪ ዓለም እየወለዱ ነው። ከእንግዲህ ወደ ኋላ መመለስ የለም። ቭላዲሚር ፑቲንም እንዲያልሆን ውርደት በዝምታ አይመለከቱትም። በቀጣይ ጥቂት ቀናትና ሳምንታት ውስጥ በሩሲያ የስለላ ተቋማት ውስጥ ታይቶ በማይታወቅ ደረጃ ከዳተኞችን የማደን ዘመቻ ይካሄዳል። ይህ ዘመቻ የብረት መጥረጊያ ተብሎ ሊጠራም ይችላል። ጥቃቱ እንዲፈጸም መረጃ የሰጡ ወይም ለጥቃቱ መሳካት ቀዳዳ የፈጠሩ ከፍተኛ ባለሥልጣናትና የመካከለኛ መኮንኖች በቁጥጥር ስር ይውላሉ። ይህ ደግሞ በሩሲያ የሥልጣን ተዋረድ ውስጥ ታላቅ መረባበሽና አለመተማመንን ይፈጥራል። ፑቲን ስልጣናቸውን ይበልጥ ለማጽናት ሲሉ ጨቋኝና አምባገነናዊ የሆኑ እርምጃዎችን በአገር ውስጥ ሊወስዱ ይችላሉ። ይህ የውስጥ ሽብር ደግሞ የሩሲያን ወታደራዊ አመራር ለተወሰነ ጊዜ ሽባ ሊያደርገው ይችላል። ሩሲያ ለዚህ የግድያ ሙከራ የምትሰጠው ወታደራዊ ምላሽ የዲፕሎማሲ አጣብቂኝ ውስጥ ይከታቸዋል። ኔቶ ዛሬም ቢሆን ሩሲያ ለመመከት በሚል ተዋጊ ጀቶቹን ወደ ሰማይ እንዲወጡ እያደረገ ቢሆንም የሩሲያና የቻይና ወታደራዊ ትብብር ግን ይበልጥ እየጠናከረ ይገኛል። ይሄ የሀያላን ፍጥጫ ምናልባትም ጦርነቱን ከዩክሬን ድንበር አውጥቶ ወደ መላ አውሮፓ ሊያሰፋው ይችላል የሚልን ስጋት አለ። በማጠቃለያው በቀጣይ የሚጠበቀው ዲፕሎማሲ ሳይሆን የበቀል ናዳ ነው። የሩሲያ የስለላ ተቋም ምክትል ኃላፊ ላይ የተፈጸመ ግድያ ሙከራ የአንድ ትልቅ ማዕበል መጀመሪያ ነው። ዓለም ዛሬ የምትገኘው በሁለት እሳቶች መካከል ነው። በአንድ በኩል የዩክሬን ስልታዊ ጥቃቶች፣ በሌላ በኩል ደግሞ የሩሲያ አውዳሚ የበቀል እርምጃዎች። ይህ ፍጥጫ ወዴት እንደሚያመራ የሚወስነው በሞስኮና በዋሽንግተን በኩል በሚቀጥሉት ጥቂት ሰዓታት ውስጥ የሚወሰኑት ውሳኔዎች ናቸው። የሚቀጥሉት ሰዓታትም ለሰው ልጅ ታሪክ እጅግ ወሳኝ ናቸው። ፑቲን ለዚህ የግድያ ሙከራ የሚሰጡት ወታደራዊ ምላሽ ምን ይሆን? ኪየቭን ወደ አመድነት ይለውጧታል ወይንስ ጦርነቱ ወደ ለየለት ዓለም አቀፍ እልቂት ይሸጋግራል? መልሱን የምናውቀው በቅርቡ በሞስኮ ሰማይ በሚወጣው ፀሐይና በሚታየው ጭስ ብቻ ይሆናል። ለአሁን በዚሁ ያበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ ይሁኑ። በሚቀጥሉ ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።